በቃ ይሄ ሊክላስ በጨረቃ ብርሃን ታጅበን ፈክተን እንዳደይ እናስገላ ነበር ላስተማንን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ በረሰ ገላ ነበር ላስተማንን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ በረሰ ሰላም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ብዙዎቻችሁ ስትጨነቁ ነበረ እየተፈጠረው ባለው ነገር እንጃም እንደምላችሁ አላቅም። ማርያምን በጣም ቃል ነው ያሳጣችሁ። በቃ ይለ እንደምናገረው ነገር እስከሚጣፋኝ ብዙ ሰዎች እንዳላችሁ ማለት ይሄ ፔኑ ገብታችሁ ያሳለፋችሁ ሰዎች አላችሁ። እንደዚህ አይነት ነገር እና ራሳችሁ ላይ እንደተፈጠረባችሁ ሆናችሁ በጣም ያዘናችሁ ብዙ ሰዎች አላችሁ። እኔንም አይዞሽ ስትሉኝ የነበራችሁ ሰዎች አላችሁ። በቃ እንደዚህ እንዳይሰማሽ እንዲ ነው በቃ እናንተን ለማመስገን ጊዜ አላገኘውም ነበር ማለት ነው። ምር ያው ዛሬ እንግዲህ ተመቻችቶልኝ ጊዜው ደርሶ መጥቻለሁ። ያው ዛሬ ያለሁት የተከራየልኝ ቤት ጋር ነው ማለት ነው። መጀመሪያ እኔ መጥቼ ካሜራማኔ ጋርም እሱ ጋርም ደውዬለታለሁ። ያው እንግዲህ ካሜራማን ቀድሞ ደርሶልኝ ሁሉ ነገሩን ተቆጣጣሪው ስልኩን ሁላ ወርሽበታለሁኝ ለዛሬ ኢትዮጵያዊነት መልካምነት በሚለው እና ቤተሰብ ደውዬለታለሁ። እሱ ጋርም በራይድ ስልክ ነው የደወልኩለትና አግኝቻለሁ። እሱ እየመጣ ነው። ያው ከመምጣቴ በፊት እናንተንም መናገር ያለብኝ ነገር ስላለ ነው የምር ላመሰግናችሁ። ኢቭን ምን ላይ ደረሽ እንዴት ሆንሽ በቃ ማየት ትፈልጋላችሁ አይደለ? ሶ ያው ዛሬ እቀኝ ይዤ ወጥቻለሁ ማለት ተጣልቼ ከቤተሰብ ጋር እንዲህ ብጥብጥ ውስጥ ገብቻ አይደለም ማለት እንድታውቁ የምፈልገው ነገር የተፈጠረውን ነገር ታውቃላችሁ። ሁሉም ነገር ግን ቢሆንም በሰላም ነው የወጣሁት። በሰላም ማለት ከቤት መውጣት እንዳለብኝ በቃ በራሴ መቆም ራሴ ማስተዳደር ብቻ ባልነግራችሁም ታውቃላችሁ አይደለ? ያው በምን ታይም ላይ መገናኛ አይታወቅምና ከማንም ሰው ጋር ተቀያይሞ መለየት አያስፈልግም። ሞር ደግሞ ከቤተሰብ ጋር ሲሆን በቃ ቤተሰብ ነው። ፈለገ ነገር ቢያደርግ ቤተሰብ ነው። ያው የሆነ ሁሉ ይሁን ለመልካም ነው። በቃ ፈተና ሲበዛለ የተሻለ ነገር ሊገኝ በቃ እኔም ደግሞ አሪፍ ኑሮ እንድኖር ብቻዬን ራሴን በራሴ ተቋቁሜ ለወደፊቴ እና የሆነ ነገር ሲፈጠር ለመልካም ነው። በቃ እኔ የተረዳሁት ነገር አንዳንዴ ሲጨልምብን የማያልፍ ይመስለናል ማለት ነው። በቃ እኔ ሲጨልም ምንም ነገር ደግሞ ኢቭን ሰይጣን ይፈታተነናል ነው ማርያምን ሰይጣን ይፈታተነናል። በቃ የሆነ ነገር ሲገባ በቃ እንዲያደርጉ እንዲ በቃ መጥፎ ነገር ወደ አይምሯችን ይገባልና እኔ ያው መናገር ማለት የምፈልገው ካየሁት አንፃር ነው ማለት ነው። ያው ብዙዎቻችሁ ደግሞ ማንም ሰው ቁስል አለበት ቁስል የለበትም ብዬ አላስብም። እንዴ ተፈጠረበት በጣም ብዙ ሰዎች ይኖራሉና ያልፋል ማለት የምፈልገው የሆነ ያልፋል። ሞር ደግሞ የሚረዳችሁ ሰው ሲኖር ከጎናችሁ የሚቆም ሰው ሲኖር በቃ ህይወት ሁላ ቀላል ናት። በቃ ሁሌ እኔ ህይወት ቀላኛለሽ ማርያምን በቃ ከጎኔ ነው የሆነ የሚወዳችሁ ሰው ለእናንተ ደስታ ሲጥር ሲለፋ ስታዩ በጣም የሚያስደስት ነገር ነውና ብቸኝነት እንዳይሰማኝ የኔ ፍቅር በዚህ አጋጣሚ ያው በፍቅረኛ ማቾች መሀል ምስጋና ምናምን የሚባል ነገር የለም እና ግን የሆነ እንዲሁ እንደ ሰውኛ እንትን ሲላችሁ ይለ ያምር በቃ በጣም ነው ሁሌ ያስደምመኛል። ሞር በጣም አስደምሞኛል። ብቸኝነት እንዳይሰማኝ በቃ ምንም ነገር ውስጥ ቴንሽን እንዳልሆናል አይደለ እንዳይከፋኝ እንዳላዘን በአንድ ቀን ውስጥ ነው ቤተሰብ በቃ በአንድ ቀን ነው በሁለት ቀን በቃ ወዲያው ነው ቤቱን ያገኘልኝ። ከወደርሹ በቃ ለእናንተ ፍላጎት ለእናንተ የምትወዱት ነገር ለማድረግ በጣም እየጣር ያለ ሰው ነው። አሁን ሁላ እኔ እንጃ እኔን ጥሎ የት እንደሚሽከረከር ባላቅም ደውዬ አግኝቻለሁ። ግን በቃ እንዴት ነው ቃል ያሳጣኝ። ምክንያቱም ምን ብዬ ልንገር እንደዚህ ሲለፋ እኔ ሁላ እኮ ትቻለሁ። ገባችሁ አይደል? የሆነ ትቺው በቃ ከሆነ ይሆናል ካልሆነ ፈጣሪ ያቀልኛል ብዬ ተኩትን ነገር በቃ እሱ ደግሞ አስደመመኝ። ሰርፕራይዝ አደረገኝ። ያው ብድሬ መመለስ እኔም እወዳለሁ። አንድ ቀን እንግዲህ ፈጣሪ ሲፈቅድ እኔም ሰርፕራይዝ የማደርገው ነገር አይጠፋምና ቤተሰብ ያው ዛሬ የሚያደክም ቀን ነው የሚሆነው። ምክንያቱም እቃ ማስተካከል ስላችሁ ኢቭን የቤት እቃው ምናምን ነገር አይደለም የሴት ጣጣ ያልከም በቃ ልብሱ ማስተካከል ሁላ ሚኬልዬ በጣም የሚገድል ነገር ነው ማለትና በጣም ደክሞኛል። ያው ዛሬ ደግሞ ቤት ገብተን
ቤቱን ትንሽ ጸዳ እናደርጋለን። ምክንያቱም አልተጸዳም። ትላንት ባለበት ነው ትላንትና አይተነው ብቻ ነው መመለስ ስላለብኝ አይቼው ነው የገባሁት እንጂ ምንም ያደረግነው ነገር የለም። እና ቤተሰብ በዚህ አጋጣሚ ቴክስት ስልኩ ሜቢ ላልመልስላችሁ እችላለሁ። ያው ታውቃላችሁ ትረዱኛላችሁ ብዬ ተስፋ አደርጋለሁኝ። እንደምታስቡልኝ እንደምትጨነቁ ሁላችሁንም እርግጠኛ ነኝ። ለተጨነቃችሁልኝም በቃ ፈጣሪ ከጭንቅ ያወጣችሁ አይደል የሚባለው? ከተጨነቀላችሁ ነገር እሱ ያወጣችሁና የሚጨነቅላችሁ ሰው ይስጣችሁ። የእውነት በቃ እናንተ የምትጨነቁ በቃ ለኔ እንደተጨነቃችሁ የሚጨነቅላችሁ ሰው ይስጣችሁ። ማርያምን በቃ እኔ ምንም እንዳይሰማኝ በቃ ራሳችሁን ታውቃላችሁ። ማለት የተናገራችሁኝ ሰዎች አላችሁ፣ እንዲህ አይደለም እንዲህ ብላችሁ ያላችሁኝ ሰዎች አላችሁ። ኢቭን በውስጥም በኮሜንትም እየደወላችሁ የተናገራችሁ ሰዎች አላችሁና በጣም ነው የምወዳችሁ። የምር ከበሩልኝ። በጣም በቃ ብቸኝነት እንዳይሰማኝ አድርጋችሁኛል። ያው ብዙ ነገር ትካዜ ምናምን ኮምባላ ትካዜ አይኖርም። እንደ እግዚአብሔር ፍቃድ በአዳዲስ ነገሮች በአዲሱ ቤቴ ኮምባላ እንግዲህ ቤተሰብ አዲሱ ቤቴ ነው። ሞር ደግሞ ያው ቤት የሚሆነው ነገሮች ሙሉ ሲሞላላለት ነው እና ያው ቀስ በቀስ መጀመሪያ ነገር የሚጀምረው ከራስ ነገር ነው። ያው እቃዎቼን በዚህ ስጦታውን ሁሉ ይዤ ነው የመጣሁት። አንድ አሻንጉሊት ተጎል ነበረ። እሷ ደግሞ በማሽን ስትታጠብ ተበላሸች ማለት ነው። አንገቷ ተቆረጠች ነገር ትቦጫጨቅ አይደለም እና ቤተሰብ ተቦጫጭቆ ቢያንስ እንኳን ይሄው የባሌ ምትክ አግኝቻለሁኝ። በቃ ከኔ እኩል ስለሆነ በቃ ስተኛ ምንም ስልም አብሮኝ የሚኖር የባሌ ምትክ አግኝቻለሁ። የኔ ምትክ ብዬዋለሁ። በዚህ እዛ ቤት ስንገባ ሁሉ ነገር አሳያችኋለሁ። በቃ ትልቁና ውዱ ስጦቴ የምላቸው ያው አለኝ የምለው ንብረት ቤተሰብ እነዚህ ናቸው። ሁለት አሻንጉሊት ንብረቶቼ ያው ከልብሶቼ ውጪ ሁለቱ ንብረቶቼ እነዚህ ናቸው ቤተሰብ። እና ያው እስከሚመጣ ድረስ እሱ እኛ አንዳንድ ነገር አስተካክለን እንጠብቀዋለን ቤተሰብ ያው የሚሆነውን ነገር እና ሁላችሁንም ያው ባመሰግናችሁም አልጠግባችሁም ሰፖርት ያደረጋችሁኝ በሙሉ ቴንኪዩ ብያለሁ በዚህ አጋጣሚ። እና ቤተሰብ አሁን ካሜራ ማኔ ግን ካሜራውን ትታገዘኝ እኮ በጣም ደስ ይለኝ ነበረ። ግን በቃ ብቻዬንም እንዴትም ብዬ ተጣጥሬ ይዤው እገባለሁ ቤተሰብና እስከ መጨረሻው አብራችሁኝ ሆኖ ግን ቤተሰብ አሰብኩት አልቻልኩም። ካሜራማን ና እሱን ትተና እኔን አግዘኝ እንግዲህ ደርሰናል። መድኃኒዓለም እኔ በዚህ እንዲሁም ቀጭን ነኝ። በዚህ ደረጃ ግን እንዴት እንደምሞት እኔ አላቅም። መድኃኒዓለም ባይዘር የቤተሰብ የቤት ቁልፍ ያለኝ ሰው ነውና በጣም ብዙ ቁልፍ ነው ያለው። አንዳንድ ሟድላችሁ ይሆናል ያው ለባልተቤቴ አንዱን ይሰጣለሁ። ከዛ ግን እኔ ልግባበት በላ ቤቱ ተሰርቶ ነው የጠበቀኝ። ዋው ግን እቃውን ላስገባ ገራሚ ያደረጉት። እሺ እኔ ማርያምን ያምራል። በስመ አብ እንግዲህ ቤተሰብ ደርሰናል። በስመ አብ በጣም ግን የሚደክመው አራተኛ ፎቅ በዚህ ሰውነቴ እንዴት እንደሞተ ወንበር ነው ብቻ አሻንጉሊቱ ለአንድ ስራ ናት። ያው መታጠባው ስለማይቀር መሬት ላይ ተቀመጥ መታጠባው አይቀርም። በጣም የሚያደክም ገና ምኑንም ሳልሰራው ማለት ነው። እንዴት እንደሚያደክም ገና ምኑንም አልሰራሁም። በቃ በጣም የሚያደክም ያው ስላደረገው ወገቤን ደግፍ ለማለት ሳትንከሽኝ እና ቤተሰብ ያው ገና ምንም ያደረግነው ነገር የለም ማለት ብዙ ነገር ይቀራል። እሱም ቃብዬ ነው እንጂ ከዛ ሲቀጥል ደግሞ ያላወጣቸው እቃዎች አሉ ማለት ከታች ቤተሰብ ወደ አራተኛ ፎቅ መውጣት ማለት በጣም ከባድ ነው። ምክንያቱም ካሜራም ይዞ እኔ ብቻዬን ነው የማደርገውና ስለማይመቹ የአባ ሲመጣ የሚያመጣቸው እቃዎች አሉ ይዛቸው እታች ይቀሩ። ምክንያቱም የዚህ ቆይታ አያልቅም ቤተሰብ ማለት ነውና አንድ ሻንጣ ይቀራል። የሚመጣ ልብስ አለ ቤተሰብ ያው እሱ ይዞ ይመጣል። ከዛ ሲቀጥል ደግሞ ቤተሰብ ቤቱ እንግዲህ ባዶ ነው። ቢያንስ ፍራሽ ያስፈልገዋል። ይሄንን ነገር ብቻዬን ማድረግ አልችልም ብዬ ነው እና ቤተሰብ ያው መግዛት ያሉብን ነገሮች አሉ። እሱ ሲመጣ ብዬ ነው ብቻዬን ስለማልችል ልክ እሱ ሲመጣ ፍራሽ እንገዛለን። ቢያንስ እንኳን ትንሽ ነገር የምታስፈልገው ፍራሽ ነው። በቃ ፍራሽ ትራስ ምናምን ነገር ከዛ ቀስ በቀስ በቃ ከሴተላጤ የባለ ትዳር ቤት ነው የማደርገው ቤት ነው ማለት ነው። ግን በሂደት ቀስ በቀስ መጀመሪያ እቺ ነገር ግን ቤተሰብ በጣም እንትን ድምጼ ከተጋባባችሁ ቻሉት ማርያም በጣም ነው የሚጨንቀው። የሆነ ባዶ ቤት ሰው የሚያስተጋባው ነገር አለ አይደለ?
እስከዛ ግን ቤተሰብ ያው እቃ ላስተካከል ከኔ ጋር ከማዘጋችሁ እኔ እቃ ልክ ካስተካከልኩ በኋላ ደግሞ ያው የሆነች አንድሽ ነገር አለ እሷን የቀረች ነገር አለች ያው ምን እንደሆነች እናንተ አስቧት ግን አንድ የቀረች ነገር አለ እሷን አሳያችኋለሁ በቃ እንጃ እኔ ድክም ምን ያለኝ እንዴት እንደሚያደክም እንዴ እቃ ማስተካከል ግን እንደዚህ ያስጠላል ቤተሰብ በተለቁ ብዛት ማለት ሳጥኑ ያው ሰነፈለው አስገባው ልብስ አይባልም ዝም ብር ነው ያደረኩት እንጂ አስገባኝ አይባልም ገና አንድ ሻንጣ ይቀረኛል በቃ የሆነ ታይም ልብስ ማስተካከል መደበሪያነት ነውና ለመደበሪያነት ይጠቅመኛል ብዬ በቃ ዝም ብዬ ነው ክትት ያደረኩት አንድም ሻንጣ አለ ባይዘይ ደግሞ ያው እሱ ሲመጣ ስራ ላሰራው ፈልጋለሁ ብቻዬን ከማስተካከል ልብስ በማጣጠፍ የሆነ ያገዘኛል ብዬ እሱ በቃ ሰነፈው እንግዲህ ሳይሰራ መብላት የለበትም መስራት አለበት እና ቤተሰብ ይሄ አብዛኞቻችሁ እንዴ ፎቶ ጥላው መጣች እንዴ ማለታችሁ አይቀርም ነው ወይኔ ግን እንዴት ነው ማር ሚኪል እንዴት ነው የምናምረው በስማ አንድ አመት ያው ባሌው ላጼ ማውጥቷል እኔስ ያው ነኝ እኔ ምንም እንጃ ተለውጫለሁ ብዬ የማስበው ነገር የለም እኔ ያው ነኝ ግን እሱ ጎርምሷል አርጀብኝ ምን ይጎርምሳል አርጅቶብኛል ግን ይሄ ፎቶ በቃ እንጃ ማርያምን በጣም የምወደው ፎቶ ነው በቃ እንደዚህ ሲታዩ የሚያሳሱ ደልቶች አሉና ፎይ ይባል እንዴት አባተ ሸበላና በጣም የሚያምረው ና ቤተሰብ ይሄ ነገር ቀይ ማረገው ምንሽ ቦታ አለች እዛች ጋር አሪፍ ቦታ አለች ከዛ ሁሉ ይጣጣ ስነሳ አይዋል አያምርም ምን አያምርም ያምራል እና እንደሱ አትለኝ እንደምታዝግኝና ቤተሰብ እቺ ቦታው እዚህ ጋር አይደለም መጣስ ማን ነው እንዳይባል እንግዲህ የሚታወቅ ነገር ነው ሰላም በዚህ ቤት ለምቦሳ ኧረ ቤትሽ ያስተጋባል ምንድነው አንተ ያስተጋባል ነገርሽ አይቆይ አልገባው ወይኔ መድኃኒዓለም ምን ይሻላል እቃው ይዘልኝና አላልኩም ወይ ከታች አሁን ባክሽ ከብዶኛል ያው 3ኛ ደረጃ ላይ ነው ያለው እና አሁን ይዤልሽ ልመጣ ነው ቦታ እናስተካከል እኔ እኮ ምንም ትነልክስ ነገር ምንም እንዳትሰርብያ አጽድቼ ፏፍ ግን ይመጣው ወይኔ በጣም ወደድኩት ነቤቴን ጽድት ተብሏል በቃ እቃ ብቻ ቦታ የሆነ ያዩት አለ ፍራሽ ምናምን ነገር ግጽ እናደርግና ቀፋ ነው የምናርገው ፍራሽ እንግዛረ አዎ መግዛት አለብን ፍራሽ ልብሴን እኮ ፋፋ አረግ እንዴ አንስቼ እንዴ እኔ እኮ አላነጣጣፍሽ ኧረ መቼም አላነጣጣፍኩም እንትን እናርጋለን እናስተካክላለን አብረን አንደኛውን ሸጣኩ ስታመጥ ማርያም እንደክሞኛል እታች ድረስ ወርጂ እስከምመጣ ሁላ ማለት ነው እንዴ እንደደከመኝ አንዴ ቆጣሽ ስለማት እንዴ እስቲ ነይጃችሁ የመጡት ነገር አሻንጉሊቴ ያኔ ነው ማርያም የኔ ነው አሻንጉሊቴ ነው እሺ ቀርልባው በደንብ እናወራለን እንትን የሆነች ሰርፕራይዝ አለች ምንድነው እና እኔ አሁን አይንሽ ጨፍኝ እንዳለ በጣም ትልቅ ነው ወላ ከኔ የሚበልጥ ነገር ከንቺ የሚበልጥ ነው ግን እንዴት ታድርግ ምንድነው ከዚህ ቤት አስወጥቼሽ ድጋሚ ልግባ እኔ እኮ አስተካክዬ ጨርሼ ትመጫለሽ ብዬ አሰብኩ ምን ሄድበት ቦታ አለ እኔ እኮ እናሳያችኋለን ገና ብዬ ነው ግን አይደለም ለዚህ ጋር የሚሆን የሆነ ዲዛይን አስቤ ነበርና አንቺ ሰጥተኝ ነበር ማለት ዲዛይን የምፈልገው እንደበቁትን እኔ የማደርጋቸው እሺ እዚህ ሁኚ እኔ ይሽር ልምጣ አንቺ ግን እንደዚህ ዞሬ እንደዚህ ግን በርግጥ ምን ትከፍሽኛለሽ ችግር የለም አይደለም 3ኛ ላይ ነው ያለው አንድ ብቻ ነው ወደ ላይ የሚመጣው ኦኬ አንድ ብቻ ነው በቃ እሺ እኔ ችግር የለም ሰርፕራይዝ ሆነ እንዲሁም የሆንኩኝ ሰው ማርያም እሺ ሰነጣ ማየቱ መች ይቀራል ችግር የለም በቃ እሺ ቶሎ በል ያው እንግዲህ ቤተሰብ ምን ይዞ እንደሚመጣ እኔ አላውቅም ያው እንግዲህ ያመጣው ያምጣ ብቻ እሱ ራሱ መጣኔ ችግር የለም ለአይኔ ሻንጤን ሳልነግረው እንግዲህ ዛሬ እንግዲህ መልፋቱ ነው ምንም ላደርግለት አልችልም ያው ቤተሰብ የሚሽ ነው ቶሎ ሄደን መግዛዛት ያለብን ነገሮች ማለት እንፈልጋቸው ነገሮች አሉ እነሱ ነገሮች መግዛዛት ፈልጋል ሲመሽ ደግሞ ያስጠላል አንዳንድ ነገር ለቤቴ ቺባዶ ቤት ትንሽ የሆነች ነገር ሞላ ማድረግ አለባት ምክንያቱም ድምጹ የሚያስተጋባው ነገር ሁላ እቃ ሲኖር ይቀንሳል ቤት ተስፋ አደርጋለሁና ቢያንስ ደጥምልበት ነገር ካገኘው ከዛ ሁሉ ነገር በሂደት አስተካክላለሁ ወይዬ ያሆ ሰርጋለ ምንድን አባው ጀምሮ ያለ
መኪና አባቴ መረሽ ታርገች ወይኔ የምርህን ነው ነፍሴ እኔ ወተን እንገዛለን ብዬ አይደለም ወይ ማርያም ወተን እንገዛለን ነበር አባት እኔ እያለሁ ምንም ነገር አትሰፊም ይኸውልሽ ፕራንክ እሺ የሚያክል ምን ይሰራልኛል እቺ እኮ ናት መበቀል እስቲ የለውም እኮ ወደዚህም እየሮጥሽ ይሄ እኮ አራት ሶስተኛ እሺ ምንድን ነው እኔ ቆይሽ ምን ልገዛ ነው እሺ አሁን እኔ ምን እንደገዛ ነው ያነጠፍ ነው ሻዝሮ ወደዚህ እንደዚህ ነው ስታመር ደግሞ በዚህ ነው በቃ ይሄ በቃሽ ነበር እኔ እኮ ለካ አስፈልገኝ እዚህ ላይ እኮ ከበለን ነበር ይሄ ላጣል እንዴ ኧረ ተው አይላ ሳይላጥ አዎ ችግር የለም አዲስ ነው ያቃጥለሽ እንደዚህ ይሄን ይሉታልህ ግን አለ ተለቀ ሚኬልም ተለቀ በጣም ነው የሚከብደው ደግሞ እንትን ነው በጣም ጠንካራ ነው ቆይ አዎ ይሄ ከባድ ነው ለቤቴ አሬ ከብዳል ማርያም ይከብዳል በጣም ትልቅ ነው ከባድ ነው ቤቱ ሞላ እኮ ደረቅ ነው ማርያም ግን ማለት ነው ቦንድድ ነው ኦሪጂናል ስንዘልበት ይስተካከላል በጣም ጠንካራ ነው ማርያም በጣም እና ሌላም ነገር አለ አሁን እንደዚህ ቁጭ በይ ወይኔ ድርቀቱ ማርያም ያማላል አዎ በጣም ደረቅ ነው እንግዲህ ቤተሰብ እንደዚህ ነው ማለት አሁን ይሄ ከባድ ነገር ነው ከሁሉም ነገር ይሄ ለየት የሚያደርገው ነገር እኔና አንቺ እንደዚህ ነው የታሰረው ታያችሁ ሁለት ራስ የገዛሁት እቺ አንቺ ናት ሴታና ግን እኔና አንቺ አንድ ነን ሶ መፈታት የለበትም እና እንደዚህ ለተኛበት ይሄ ላንቺ ነው እኔ ደግሞ ስመጣ መተኛበት አረባክ ጨራሽ እንድትመጣ ፈሰማ አረብናት አያችሁት ሰው ባዳ ስታረጊ መጀመሪያ እስከምገባ ድረስ ነው ቤተሰብ የምፈልገውን ነገር አግኝቻለሁ ከዚህ በኋላ በቃ በራሴና በቃ ወጣለሁ በመቆጣቸው ሰዎች ይሄ የኔ ትራስ ነው እንዲካሽ ደግሞ ቤት ይዤ ነው የምሄደው እኔ ሲጀምር አንድ ትራስ ነው የምፈልገው ሁለት ትራስ ምን እሺ አይፈታም ነው አዎ እኔና አንቺ እንደዚህ ነው የታሰረው እሺ በጥሰው ይሄ እኮ እንትን ነው ኮምፎርት ውስጥ ያለው ምን ልብስ ያላመጣሁት ነገር ምንም የለም እሺ ኮምፎርት ውስጥ እንትን የለውም ምንድነው ይሄ ኮምፎርት ነው ከዛ ውስጡ ደግሞ አንሶላ ሁሉም ነገር አለ አዎ ለጎብዛሃል ለሚኬልና ያመርከለው ይሄው አንሶላ ትራስ ለነጥፈው አንጥፊ አሁን የማንጠፍ ስራ ይሄ አይነሳልሽ አያቃጥልሽ ግን አይነሳ እንዴት ነው የሚነሳው አንተ ማለት እኮ ነው ለቅዳዳ ነው አዎ አንቦክስ አረግ ሳብ ጨረቃ ብርሃን ታጅበን ፈክተን እንዳደይ እናስገላ ነበር ላስተማንን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባልረሳም አንቺን የለሽበት እኔ አልሄድም እግሬን አላነሳም አደይ እናስገላ ነበር ላስተማንን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ያን ጊዜ ባልረሳም አንቺን የለሽበት እኔ አልሄድም እግሬን አላነሳም አደይ እናስገላ ነበር ላስተማንን አብረን ስንታይ ያንን ጣፋጭ ፍቅር ያን ዘመን ባደረኩበት እንደ ባዳ ታይቼ ውጣ ተብያለሁ ጀመር አሁን ምንም ማሰራት ነው ደሮ የምትፈልጊውን እስኪ
ካንቺ የሚጠበቀው አሁን ምንድነው? ሁሉ ነገር ተገዝቶልኛል። ደክሞኛል ደግሞ ነብቴ ማርያም ገና ምን አይተሽ ለለም ከፋ ትጠብቃለች እኮ ደግሞ አታፍሪ። ይበቃሻል። ለአሁን ይበቃል። ታገኘው አሻንጉሊቶች ልጆቼ ይሄ ማለት የባሌ ምትክ ያው ለቤተሰብ ነግሬያቸዋለሁ። ይሄ የባሌ ምትክ ብያለሁ። ሳቅፎ ማታ ማታ ስተኛ እቅፍ እያደረኩት ነው የምተኛው። በነገራችን ላይ እኔን የሚተካ ምንም ነገር የለም። ስታሳስታችሁ ነው። እቺ ፎቶ ደግሞ ለከንከፍ ስነሳ እንዳያት እዚህ ጋር ተኝቼ ወሬ ይታያል። እኔ ግን እንደዚህ አይደለም የፈለኩት። ራስኪሽ ከአንድ ላይ ግን ስንገላበጥ እንግዲህ ቤተሰቦች አሁን ከኔ የሚጠበቀውን ነገር አድርጌያለሁ። ምንም ማድረግ አልችልም። አሁን ምሳ ሰርተሽ አቢ። ለነገሩ ድስትም የለሽ። ወደድሽው? በአንዴ ቤት መሰለ። የሚያስተጋባው ነገር ቀነሰ። አንቺ ግን አትረቢ። ሰው እንዴት ነው? አልፈልግም አልፈልግም ጭራሽ አሁን አልፈልግም። አሁን የልፋቴ ውጤት ግን አትረቢ። ተራብኳት የልጅነት ልጄ አይን ያበሰ እሷን ለኔ ልኮ ይመስገና ልቤ ተፈትና ወጣ። እሺ ሌላው ቃሽታል እዛችሽን ቆይዘናና ልብስ ማስተካከል እኔ ነኝ። አሁንም ታች ወርጄ ይመጣው ገደኝ ቀስ ብዬ ነው ማስተካከል ሻንጣው በጣም ደከም ይመረኛልና ያው ቤተሰብ አያችሁ እንደዚህ አይነት ይሄ በቃ አባት ቢባል የምር መልቲን እንስበታል። በቃ ለምንድን ነው ግን አባት ምት አባት በቃ የአባት የምትክ ነው ማለት የሆነ ወንድ ልጅ ከምታስቡ በላይ ሲሆንላችሁ የለ እኔ እንደ አባት ያቀብጠኛል። እንደ ልጅ ነው በቃ ሲለው ያቀብጠኛል፣ ሲለው እንደ ልብ ያደርገኛል። ተሸከመኝ ስለው ይሸከመኛል፣ የሆነ ነገር አድርገኝ ስለው ይሸከማል። በቃ ወዛደሬም ይሆናል። በዚህ ወዛደሬ ነው። የአባት መከራ ግን አያችሁ። አይ ሳይሆን ማርያም በቃ የአባቴ ምትክ ነው ማለት የምር በቃ እንትኑ ሁላ ያንስበታል። ገባችሁ? ሰው በሚያደርገው ልክ ነው የምሰየሙት ማለት ነውና በሚያደርገው ልክ አባት ማለት ያንስበታል። ማርያምን የምሬንና የኔ ነፍስ የኔ አባት ማይ ቤብ ስንገለበጠው ለካ ማይ ፋዘር ነው። ማይ ፋዘር አሁን ዲው እንዳማረብ እንደሳክ በጣም መቤቴ ስለዚህ ማርያምን አለው በጣልኝ በቃ ደክሞኛል። እኔም ደግሞ ማለት ነው ፈልገው በዘት ደግሞ ሻወር መውሰድ አለብኝ። ሻወር ልውሰድና ቤተሰቦቼ እንደዚህ አይነት መልካም ሁሉ ነገር ያደለው ሰው ይግጠማችሁ ለሁላችሁ። እንግዲህ ቤተሰቦች እንደዚህ አይነት ቆንጅዬ ሚስት እንደዚህ አይነት ምታምር ሚስት ይስጣችሁ። ውብ ነች በቃ አይደል ቀበጥ ነች። እንግዲህ እኔ ሁሉ ነገር ከታች ጀምሬ ተሸክሜ መጥቼ ውጣ ነው መልሴ። አያችሁ ነው ሌላ ጊዜ እኮ ቤተሰብ እኔ እንትና ያስብለኝ ባዳ ያረኩት አይደለም ማለት አሁን ነው እንጂ ውጣ ያልኩት። ሌላ ጊዜ እኮ ትመጣለህ፣ ሌላ ጊዜ እጠራካለሁ። ግን ዛሬ ሂድ ውጣ በቃ ለራስበት ስሙ ለዚህ ማለት አሁን እኮ የራሴ ቤት እኮ ነው ያለኝ። እንደፈለኩ ነው ሙሉ ይችላል። ያንቺ ብቻ ቤት እኮ ግን ለካ ይደብረኛል። ስልክም የለ ቲቪም የለ በቃ በነገራችን ላይ የኔን አንድ ስልክ ሰጥሻለሁ። እሺ ማርያም
ግን እየበዛብኝ ነው። ትመልሻለሽ። ሌላ ስትቀይር ትመልሻለሽ። ግን ለጊዜው ለመጠቀም ነገሮችን እስኪስተካከሉ ድረስ የኔን ስልክ ሰጥሻለሁ። አንደኛ ስልክ ማርያም አይፎንን ሰጠኝ። አይፎኔንማ እንዴት ሰጥሻለሁ? አይፎኔንማ እንዴት ሰጥሻለሁ? የማይደረገው እሺ በቃ አሁን እሺ አትውጣ እንድልህ ነው። ግን እንዲህ መኮብዱን ቤተሰቡን ይመጣ ነው። ማንም ደክሞኛል በጣም እዚህ ቤት ድርሽ አልላትም። ሁለተኛ እዚህ ቤት አታዩኝም ከዚህ በኋላ አትመጣም። አይ አልፈልግም። አመሰግናለሁ። ክበሪልኝ። እኔ ምሳ ጋብዛለሁ እና በቃ ስንወጣ ሻወር ወስጄ እደውልልሃለሁ። ምሳ እንበላለን ምናምን ይባላል። አልፈልግም። ለምንድን ነው የማትፈልገው? እሺ ጫማ አላደረኩም። እሺ ጫማ ደግሞ አልለበስክም። ጫማዬን ስጪኝ። በጣም ነው የተናደደው። ባለፈው ለቤተሰብ ይወጣ ነበር። በቃ እንደውም እዚህ ቁም ሳጥን ውስጥ ተኛለሁ። አትጣው በቃ ይሄ እኔ ክላስ ክፉ ነሽ ማለት ክፉ ነሽ ማለት ይሄ ሻወር ክላስሽ ነው። እኔ ቀድሜ መታጠበው ማርያምን ላፈላብኛለሁ እና ሻወር ወስጄ ይሄ የሴት ነው። ያው እንዴ ይለኝ ገና እና ታዲያ የኔ ገና ምንድን ነው? ከጭቃ አይቻልም። የራሴ ነው። አልተጣጣም እንትን አንተ እሺ ጋር ለካለው በሰላም ነው ብቻ ወድ ካለ ማለት ነው። ወጣ በቃ ይሄ ክላስ ይሄ ነው። ከዚህ በኋላ አቤት ቤተሰብ በነገራችን ላይ ደስ ከዚህ በኋላ እንደሚፈጠረ ቀስ በቀስ ግን መጀመሪያ ከምኞት ይደጋል ማለት በእምነት ቃል አውጣ በመጀመሪያ አይደለም እንትን ነው አሁን የምናገረውን ነገር ቀጣይ ላይ ሆኖ ስለማየው በእምነት እንድታምኚኝ ነው ፈልስ። እሺ በመጀመሪያ እዚህ ጋር መሰኪያ ስላለ እዚህ ጋር ቲቪ ታች ጋር እሺ ቲቪ ታች ጋር እዚህ ጋር ደግሞ ይሄ መሬት ላይ የሆነው ፍራሽ አልጋ ከዛ እዚህ ጋር ደግሞ እንዳልኩሽ ጫማ መደርደሪያ እዚህ ጋር ደግሞ የምትፈልጊው ነገር መስታወት አውትፊት ቼክ ማድረግ ነው። ሙሉ ሰውነትሽ የምታይበት መስታወት። ሌላ ምን ትፈልጊያለሽ? ሌላ ደግሞ እዚህ ጋር የሚስተካከል ክላስ የሚያሳምሩልኝ ወይ የኔ እናንተ ፎቶ ግን ሌላ ነው። ሌላ የኔ እናንተ ፎቶ ግድግዳ ላይ የሚሰቀል ፎቶ ብቻ በአሉ አይደለ የሚያሳምሩ ምናምን ነገር እነሱ ነገር ክላስ በጣም ነው የሚያሳምሩ። በቃ ይሁን ይሳካልሻል። ምሳ ጋብዝሻለሁ። ቤት ነኝ። ያው ቤት ቤተሰብ ቅርብ እኮ ነው ቤታችን የለም። ልክ እንዴ እንደወጣ ቤቱ ነው ቤት ነው። 2 ደቂቃ ወይ 5 ደቂቃ ብትቆዝ ነው እና ቤት ነኝ እኔ። እዛ ሻወር ወስጄ እጠብቅሻለሁ። እሺ ቤቢ አፈቅርካለሁ። ደግሞ ትናፍቀኛለህ። እኔ ትናፍቀኛለሽ። ሚስቱ በቃ ወጣ እና ቤተሰብ እንግዲህ ያው በሌላ በቀጣይ በጣም ብዙ የምናደርጋቸው ነገሮች አሉ። ግን አሁን ቤተሰብ በጣም የደከመኝ
ሻወር ወስጄ እንትን ልበል ልውጥ አይደል? በጣም ነው የራበኝ እና ሁላችሁንም ውድድ ነው የማደርጋችሁ።